በአሜሪካ የፖለቲካ ታሪክ ውስጥ አገርንና ትውልድን ለዘላቂ ስጋት የሚዳርጉ የማህበረሰቡን መሰረት ከመሰረቱ የሚነቀንቁ ውሳኔዎች አልፎ አልፎ ይከሰታሉ። ይሁን እንጂ አሁን በፕሬዝዳንት ዶናልድ ትራምፕ አስተዳደር እየታየ ያለው የትራምፕ አካውንት የተሰኘውና ለሕፃናት የሚከፈት የ401,000 ሂሳብ ተብሎ የሚጠራው መርሃ ግብር ግን ከቀላል ስጋትነትም በላይ የአገሪቱን የደህንነት መረብ በቁም ለመቅበር የተደገሰ የኢኮኖሚ ጥፋት ድግስ ሆኖ ብቅ ብሏል። እንደ አውሮፓውያኑ አቆጣጠር ጁላይ 4 2025 የተጀመረው ይህ አዲስ ሕግ መንግስት ከ2025 እስከ 2028 ለሚወለዱ ሕፃናት ሙሉ $1,000 መነሻ የኢንቨስትመንት ሂሳብ እንደሚከፍት በታላቅ ደስታ ቢሰብክም አገሪቱን ግን ታይቶ በማይታወቅ ህዝባዊ ቁጣና የፖለቲካ ቀውስ ውስጥ እየተናወጠች ትገኛለች። ይህ በመጀመሪያ ሲታይ ለሕፃናት የወደፊት ተስፋ ተብሎ የተዘረጋ የመንግስት የመልካም ፈቃድ እጅ ቢመስልም በጥልቀት ሲመረመር ግን ለዘመናት የአሜሪካውያንን የመጨረሻው የደህንነት መረብ ሆኖ የቆየውን የሶሻል ሴኩሪቲ ከመሰረቱ ለመናድና ለዎል ስትሪት ደላሎች አሳልፎ ለመስጠት የታለመ የትሮይ ፈረስ መሆኑን በማስረጃ እየታየ ነው። የዚህ ታላቅ ቁማር መጋረጃ የተገለጠው የሪፐብሊካኑ ሴናተር ቴድ ክሩዝ በቅርቡ በሚልከን ግሎባል ኮንፈረንስ ላይ በድፍረት በተናገሩት ንግግር ነበር። ክሩዝ ይህንን አካውንት የሕፃናት 404K በማለት ቢጠሩትም በውስጡ ግን ይህ የሶሻል ሴኩሪቲን ወደ ግል የማዞር ምስጢራዊ በር ነው ሲሉ ያፈነዱት ምስጢር በመላው አሜሪካዊ ታላቅ ድንጋጤንና ቁጣም ፈጥሯል። ሴናተሩ በግልጽ እንደተናገሩት መንግስት የሶሻል ሴኩሪቲን ወደ ግል ለማዛወር ሲል አረጋውያኑ እንዳይነቁና እንዳይቃወሙ ጉዳዩን ከሕፃናት ጋር በማያያዝ ጣፋጭ መርዝ አድርጎ አቅርቦታል። ይህ ምስጢራዊ ስምምነት አሁን ያሉትን ጡረተኞች በውሸት ተስፋ እያረጋጋ ለቀጣዩ ትውልድ ግን የመንግስት ዋስትና የሌለውና በገበያ መለዋወጥ ላይ ብቻ የተመሰረተ የግል የጡረታ ስርዓትን በመገንባት አሜሪካን ወደ ሁለት አይነት ዜጎች የሚከፍል አደገኛ ማህበራዊ ጠንቅን እየፈጠረ ነው። ይህ ንግግር ከተሰማ በኋላ በመላው አገሪቱ የሚገኙ አረጋውያን ክህደት ተፈጸመብን በሚል ስሜት ወደ አደባባይ መውጣት ጀምሯል። በተለይም በትራምፕ የፖለቲካ መሰረት በሆኑት እንደ ፍሎሪዳ ባሉ ግዛቶች ዘቪሌጅ በተሰኘው የአረጋውያን መኖሪያ አካባቢ የተቀሰቀሰው ተቃውሞ የትራምፕን አስተዳደር ክፉኛ አስደንግጦታል። ትራምፕ በቅርቡ በኦካላ ኢንተርናሽናል ኤርፖርት በደረሱበት ወቅት በሺዎች የሚቆጠሩ አረጋውያን ሶሻል ሴኩሪቲያችንን አትንኩና ትራምፕ አካውንት የጡረታችን መቃብር ነው የሚል መፈክሮችን ይዘው አቀባበል አድርገውላቸዋል። ይህ በታሪክ ታይቶ የማይታወቅ ክስተት ነው። ምክንያቱም ትራምፕን እንደ አዳኝ የሚያዩ ደጋፊዎቻቸው አሁን ግን እርጅናቸውን ለዎል ስትሪት ቁማርተኞች አሳልፈው እየሰጠ መሆኑን ሲረዱ ፊታቸውን አዙረውበታል። ይህ ህዝባዊ ማዕበል ወደ ዋሽንግተን ዲሲ በማቅናት በዋይት ሀውስ ፊት ለፊት በሚሊዮኖች የሚቆጠሩ ሰዎችን ያሳተፈ ተከታታይ ሰልፎችን አስከትሏል። የግራጫ አብዮት ተብሎ የተሰየመው ይህ እንቅስቃሴ ትራምፕ አንድ ትልቅና ውብ ህግ ብለው የጠሩትን ድንጋጌ እንዲሰርዙና የሶሻል ሴኩሪቲን ዘላቂነት እንዲያረጋግጡ እያስገደዳቸው ይገኛል። የገንዘብ ሚኒስትሩ ስኮት ቤሰንት ሳይቀሩ ይህ አካውንት ሶሻል ሴኩሪቲን ወደ ግል ለማዞር እንደ ጀርባ በር እንደሚያገለግል መናገራቸው ስጋቱ ከግምት ያለፈና በተደራጀ መልኩ እየተመራ ያለ ስትራቴጂ መሆኑን ያረጋግጣል። ሶሻል ሴኩሪቲ በባህሪው ማህበራዊ ዋስትና እንጂ የግል ኢንቨስትመንት አይደለም። የትራምፕ አካውንት ግን ሰራተኞች የሚከፍቱትን የደሞዝ ታክስ ወደ ግል ኢንቨስትመንት እንዲያዛውሩ የሚገፋፋ መንገድ በመሆኑ ዜጎችን ለገበያ ማዕበል መከላከያ አልባ ያደርጋቸዋል። ለምሳሌ ከዚህ ቀደም እንደነበረው አይነት ታላቅ የኢኮኖሚ ውድቀት ቢከሰት በአዲሱ ስርዓት የ70 ዓመት አዛውንት የዕድሜ ልክ ጥቅማቸውን በአንድ ሌሊት ሊጠፋ ይችላል። የሶሻል ሴኩሪቲ ዋነኛ ፋይዳ ምንም አይነት የኢኮኖሚ ድቀት ቢመጣ ዝቅተኛውን የኑሮ ዋስትና ማረጋገጥ ሲሆን የትራምፕ አካውንት ግን ይህንን ዋስትና ወደ አደገኛ ቁማርነት በመለወጥ የዜጎችን እርጅና ለአደጋ ያጋልጣል። ይህንን ስጋት ተከትሎም በርካታ የሰራተኛ ማህበራትና የሲቪክ ማህበራት በትራምፕ አስተዳደር ላይ ክስ መመስረታቸውና የህጉን ተፈጻሚነት በከፍተኛ ፍርድ ቤት እንዲታገድ መጠየቃቸው ሌላኛው የቅርብ ጊዜ ትልቅ ክስተት ነው። የዚህ ፕሮጀክት ሌላኛው አደገኛ ገጽታ ከትላልቅ ኮርፖሬሽኖችና ከቢሊዮነሮች ጋር ያለው ጥብቅና ምስጢራዊ ቁርኝት ነው። እንደ ጄፒ ሞርጋን ቼዝ እና ኢንቴል ያሉ ግዙፍ ኩባንያዎች እንዲሁም እንደ ማይክል ዴል እና ሬይ ዳሊዮ ያሉ ቢሊዮነሮች ለዚህ ፕሮጀክት በቢሊዮን የሚቆጠር ዶላር ለመለገስ ቃል ገብቷል። ይህ በበጎ አድራጎት ስም የሚደረግ ድጋፍ ቢመስልም ከጀርባው ግን ትልቅ የጥቅም ስሌት ተቀምጧል። ኩባንያዎች የሰራተኞቻቸውን የጡረታ ዋስትና በመንግስት በኩል ከማረጋገጥ ይልቅ ወደ ግል ገበያ እንዲገባ ማድረጋቸው ለዎል ስትሪት የገንዘብ ተቋማት ትርፍን ያጋብሳል። በቢሊዮን የሚቆጠር የሕፃናት ገንዘብ ወደ ኢንዴክስ ፈንዶች ሲገባ ትርፉን የሚሰበስቡት የገንዘብ ተቋማት ናቸው እንጂ ተራው ዜጋ አይደለም። ይህ ደግሞ ጡረታን ከመብትነት ወደ ግላዊ ዕድል የመለወጥ ሂደት ነው።
የዚህ የኮርፖሬት ሴራ መጋለጥ በወጣቱ ትውልድ ዘንድ ከፍተኛ ቁጣን ቀስቅሷል። ወጣቶች የወደፊት ሕይወታችንን ለቢሊዮነሮች አሳልፈን አንሰጥም በሚል መሪ ቃል በቴክኖሎጂ ኩባንያዎቹ ፊት ለፊት ተከታታይ ተቃውሞችን እያደረጉ ይገኛሉ። የኢኮኖሚ ባለሙያዎች እንደሚተነብዩት የሶሻል ሴኩሪቲ የገንዘብ ክምችት እንደ አውሮፓውያኑ አቆጣጠር በ2032 ሊሟጠጥና ሊከስር ይችላል። በዚህ ወሳኝና አስፈሪ ወቅት ላይ እንዲህ ያለ የግል አካውንት ማስተዋወቅ የመንግስትን ትኩረትና ሀብት ካለው ስርዓት ላይ በመንጠቅ ወደ አዲሱና ወደ ግል ወደሚያደላው ስርዓት ማዞር ነው። ይህ ደግሞ በ2032 የሚጠበቀውን የ24 በመቶ የጥቅማ ጥቅም ቅናሽ ይበልጥ እንዲፋጠንና ሁኔታውን እንዲባባስ ሊያደርገው ይችላል። መንግስት ያለበትን ታሪካዊ ኃላፊነት ከመወጣት ይልቅ የራሳቸውን ኢንቨስትመንት አሳድጉ በሚል ሰበብ ዜጎችን ለብቻው ወደ ሜዳ መተው በመንግስትና በዜጎች መካከል ያለውን ማህበራዊ ውል ማፍረስ ነው። ይህ እቅድ ሶሻል ሴኩሪቲን ለመጠገን ሳይሆን ለመግደል የተነደፈ መሆኑን የሚያሳዩት መረጃዎች ከቀን ወደ ቀን እየበዙ መጥተዋል። በቅርቡ ከገንዘብ ሚኒስቴር የወጡ ምስጢራዊ ሰነዶች እንደሚያሳዩት አስተዳደሩ የሶሻል ሴኩሪቲን በጀት በድብቅ ወደ ትራምፕ አካውንት ለማዛወር እቅድ እንዳለው ተደርሶበታል። ይህ መረጃ ይፋ መሆኑ አገሪቱን ወደ ታላቅ የፖለቲካ ቀውስ ውስጥ ከቷታል። በተጨማሪም ይህ እቅድ በአሜሪካ ማህበረሰብ ውስጥ ያለውን የሀብት ልዩነት በከፍተኛ ሁኔታ እንደሚያስፋፋውና አዲስ የመደብ ልዩነትን እንደሚፈጥርም ይገመታል። ምንም እንኳን ዝቅተኛ ገቢ ያላቸው አካባቢዎች ተጨማሪ ድጋፍ ያገኛሉ ቢባልም በየዓመቱ እስከ $5000 የሚፈቀደውን ተቀማጭ ማድረግ የሚችሉት ሀብታም ቤተሰቦች ብቻ ናቸው። ይህም ማለት በአንድ ትውልድ ውስጥ ሀብታም ቤተሰብ ያላቸው ሕፃናት በ18 ዓመታቸው በሚሊዮን የሚቆጠር ዶላር ሲኖራቸው ድሃ ቤተሰብ ያላቸው ደግሞ በመንግስት በተሰጣቸው $1000 ብቻ ተወስነው ይቀራሉ። ይህ ሁኔታ ሶሻል ሴኩሪቲ ለሁሉም ዜጋ በእኩልነት የሚሰጠውን ዋስትና የሚሽርና አዲስ የኢኮኖሚ መደብን በሕግ የሚፈጥር ነው። የጡረታ ስርዓት የድሆች መዳኛ መሆኑ ቀርቶ የሀብታሞች ተጨማሪ ማበልጸጊያ እንዲሆን መንገድ ይከፍታል። በዚህ ሳቢያ የተፈጠረው ማህበራዊ መከፋፈል በከተሞች ውስጥ ወደ ብጥብጥና ወደ ግጭት እያመራ ይገኛል። ከስነ ልቦናና ከማህበራዊ ስነ ምግባር አንጻርም ቢሆን ትራምፕ አካውንት ዜጎች ስለ ማህበራዊ ደህንነት ያላቸውን አስተሳሰብ ይመርዘዋል። ሶሻል ሴኩሪቲ እኛ ለሁላችን በሚል የጋራ ኃላፊነት ላይ የተመሰረተ የታላቅነት መገለጫ ነው። የትራምፕ አካውንት ግን እኔ ለራሴ የሚል ግለኝነትና ስግብግብነትን ይቀርጻል። እያንዳንዱ ሰው የራሱ አካውንት ላይ ብቻ ትኩረት እንዲያደርግ በማድረግ የጋራ የሆነውንና አገርን አጽንቶ የያዘውን ስርዓት እንዲዘናጋ ለጥፋቱም ግድ እንዳይኖር ያደርጋል። ይህ ደግሞ በፖለቲካ መልኩ ሶሻል ሴኩሪቲን በቀላሉ ለማፍረስ ምቹ ሁኔታን ይፈጥራል። ዜጎች ስለ አጠቃላይ ስርዓቱ መፍረስ ሳይሆን ስለ ግል አካውንታቸው እድገት ብቻ እንዲጨነቁ በማድረግ መንግስት ከትልቅ ማህበራዊ ኃላፊነቱ ራሱን ያገላል። ይህም አገርን ወደ ግል ኩባንያነት የመለወጥ ያህል አደገኛ ነው። ይህ የአስተሳሰብ ለውጥ ማህበራዊ ትስስር በማጥፋት ዜጎች እርስ በርስ እንዲጠራጠሩና ለጋራ ጥቅም መቆምን እንዲረሱ ያደርጋቸዋል። በጣም አሳሳቢውና ትኩረት የሚሻው ጉዳይ ደግሞ የእነዚህ አካውንቶች በገበያ ላይ ያላቸው ፍጹም ጥገኝነት ነው። የዋይት ሀውስ ባለሥልጣናት እንደሚሉት ይህ ገንዘብ በዝቅተኛ ወጪ በሚንቀሳቀሱ የኢንዴክስ ፈንዶች ላይ ኢንቨስት ይደረጋል። ይሁን እንጂ ገበያው ለተከታታይ ዓመታት ቢወድቅ ወይንም ታላቅ የኢኮኖሚ ቀውስ ቢከሰት እነዚህ ሕፃናት 18 ዓመት ሲሞላቸው የሚጠብቃቸው ባዶ ቤት ሊሆን ይችላል። ሶሻል ሴኩሪቲ በመንግስት ሉዓላዊ ዋስትና የሚደገፍና የማይናወጥ ሲሆን የትራምፕ አካውንት ግን በዎል ስትሪት ደላሎች ፍላጎትና በገበያ መለዋወጥ ላይ የተንጠለጠለ ደካማ ግምር ነው። ይህን የመሰለው ከፍተኛ ስጋት ያለበትን ስርዓት እንደ ብቸኛ አማራጭ ማቅረብ የአንድን ትውልድ የወደፊት ሕይወት በእሳት ላይ እንደመጣል ይቆጠራል። ገበያው ሲከስር መንግስት ኃላፊነት የማይወስድበት ስርዓት ዜጎችን ለከፋ ድህነትና ለጎዳና ሕይወት አሳልፈው የመስጠት ያህል ነው። ይህ ደግሞ በአንድ የበለጸገች ሀገር ውስጥ ሊታሰብ የማይገባው አሳፋሪ ክስተት ነው። በትራምፕ ላይ እየደረሰ ያለው ተቃውሞ በኮንግረሱ ውስጥም ከፍተኛ ጫናም ፈጥሯል። በርካታ የምክር ቤት አባላት የትራምፕ አካውንት ለሶሻል ሴኩሪቲ መፍረስ ምክንያት ከሆነ ፕሬዚዳንቱ ከስልጣን እንዲወርዱ የሚጠይቅ እንቅስቃሴን ጀምረዋል። የዲሞክራቲክ ፓርቲ አባላት ብቻ ሳይሆኑ አንዳንድ ሪፐብሊካኖችም የራሳቸው የፖለቲካ ህልውና አደጋ ላይ መውደቁን በመረዳት ከትራምፕ ጎን መቆማቸውን ትተዋል። ይህ የፖለቲካ መከፋፈል አገሪቱን ለወራት ያህል ሽባ አድርጓታል። የትራምፕ አስተዳደር ህጉን ለማስፈጸም የሚያደርገው ግትርነት በየዕለቱ በሚቀሰቀሱ አዳዲስ ተቃውሞችና የህዝብ እምቢተኝነት እየተገታ ይገኛል። የዜጎች ቁጣ ከቁጥጥር ውጪ እየሆነ መምጣቱ መንግስት የአስቸኳይ ጊዜ አዋጅ እስከ ማወጅ ሊያደርሰው እንደሚችል ስጋትም ፈጥሯል። በዚህ አንድ ትልቅና ውብ ህግ ውስጥ የተካተተው ይህ ድንጋጌ የአሜሪካን የጡረታ ታሪክ ወደ ኋላ የመመለስ ዝንባሌ ያለው
ከ1930ዎቹ ታላቁ የኢኮኖሚ ውድቀት በኋላ የተቋቋመው ሶሻል ሴኩሪቲ አረጋውያን በድህነት እንዳይማቅቁ ያደረገ ታላቅ ስኬትና ኩራት ነበረ። አሁን ግን ይህ ስኬት በሊበራል የገበያ አስተሳሰብ እና በፖለቲካዊ ተንኮል እየተሸረሸረ ይገኛል። የትራምፕ አካውንት ጅማሮ የጡረታ ዋስትናን ለማዘመን ሳይሆን ስርዓቱን ከውስጥ ቦርቡሮ ለማፍረስ የታለመ የትሮይ ፈረስ መሆኑን ብዙ የኢኮኖሚ ባለሙያዎች በታላቅ ድምፅ ያስጠነቅቃሉ። ይህ አካሄድ አገሪቱን ወደ ቀድሞ የድህነትና የጭንቀት ዘመን ሊመልሳት እንደሚችል ይገመታል። ታሪክ ራሱን በክፉ መልኩ እንዲደግም በር መክፈት ትውልድን መበደል ነው። የሶሻል ሴኩሪቲ ህልውና አደጋ ላይ መውደቅ ማለት ሚሊዮኖች የሚተነፍሱበት አየር እንደ መጥፋት ነው። አሁን ባለው ስርዓት ዜጎች በሰሩት ልክ መንግስት ለጡረታ ዋስትና ይሰጣቸዋል። በትራምፕ አካውንት ግን መንግስት እጁን ታጥቦ ይቆማል። ይህ ደግሞ በተለይ ዝቅተኛ ገቢ ያላቸውን ዜጎች ለሞትና ለስቃይ አሳልፎ መስጠት ነው። በገበያ ላይ የሚደረግ ማንኛውም ኢንቨስትመንት ትርፍ እንዳለው ሁሉ ኪሳራም አለው። ነገር ግን የሰው ልጅ ህይወትና እርጅና በኪሳራ ስሌት ውስጥ ሊገባ አይገባውም። መንግስት የዜጎችን ደህንነት የመጠበቅ ግዴታውን ወደ ገበያ አማራጭነት ዝቅ ማድረጉ የአገርን ህልውና ለትርፍ ፈላጊዎች አሳልፎ መስጠት እንደሆነ የዲሞክራቲክ ፓርቲ አባላት በጽኑ እየተናገሩ ይገኛሉ። ይህ ደግሞ የመንግስትን መኖር ትርጉም እንዲያጣ የሚያደርግና የዜጎችን ሉዓላዊነት የሚጋፋ ተግባር ነው። ከዚህም በተጨማሪ ይህ ፕሮጀክት የሚያስከትለው የገንዘብ ግሽበትና የኢኮኖሚ መዛባት ቀላል አይሆንም። በቢሊዮን የሚቆጠር አዲስ ገንዘብ ወደ ገበያ ሲገባ በተለይም ለሕፃናት በሚከፈቱ አካውንቶች አማካኝነት በኢኮኖሚ ላይ ሊያስከትል የሚችለው ጫና በሚገባ ጥናት አልተደረገበትም። ይህ ሁኔታ የኑሮ ውድነትን ሊያባብስና የገንዘብ የመግዛት አቅምን ሊያዳክም ይችላል። በዚህም ምክንያት ሕፃናቱ 18 ዓመት ሲሞላቸው የሚያገኙት ገንዘብ በወቅቱ ካለው የገንዘብ ግሽበት አንጻር ፋይዳ የሌለው ሊሆን ይችላል። ይህ ደግሞ ፕሮጀክቱ የታለመለትን ግብ እንዳይመታ ከማድረጉም በላይ አጠቃላይ ኢኮኖሚውን ምስቅልቅሉን እንዲወጣ ያደርገዋል። የገንዘብ ዋጋ ሲረክስና ዜጎች የቆጠቡት ገንዘብ ዜሮ ሲሆን የሚፈጠረው ማህበራዊ ቁጣ አገርን ሊያፈርስ ይችላል። የትራምፕ አካውንት ይዞት የመጣው ስጋት የአንድ ፓርቲ ወይንም የአንድ ፖለቲከኛ ጉዳይ ብቻ አይደለም። ይህ የአሜሪካ ማህበራዊ መዋቅር የሚፈታተን ትውልድን ለከፍተኛ የኢኮኖሚ አደጋ የሚያጋልጥና የዜጎችን የእርጅና ዘመን ዋስትና ወደ ጨለማ የሚከት አደገኛ ጉዞ እንደሆነ ይነገራል። ሕፃናት በስጦታ ስም የሚቀበሉት ይህ $1000 ወደፊት የሚከፍሉት ትልቅ መስዋዕትነት መጀመሪያም ሊሆን ይችላል። ሶሻል ሴኩሪቲን በማጠናከርና ዘላቂነቱን በማረጋገጥ ፋንታ እንዲህ ያሉ የግል አካውንቶችን ማስፋፋት አሜሪካን ከዓለም አቀፉ የደህንነት መረብ አውጥቶ ወደ ግል የጥቅም ፍለጋ አረንቋ ውስጥ የሚከታት ሲሆን ይህም በታሪክ የማይታበል ትልቅ ስህተት ሊሆን እንደሚችል ባለሙያዎች በከፍተኛ ስጋት እየገለጹ ይገኛል። ይህ ጉዞ መጨረሻው የማይታወቅና ለአገሪቱ አንድነትም አደጋ የመሆን ዕድሉ ሰፊ እንደሆነም እየተገለጸ ይገኛል።